እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መች ይረሳኛል ጀባሩ ከላይ ጠጋኝ አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ ረመዳን መጣ ረመዳን ሄደ እድሜያችን ማብሮ አንድ ላይ ነጎዴ ዛሬም ሳንመለስ ስደት እንደወጣ ቤተሰብ ጋር ሳናፈጥር አለቀ ረመዳን። ኢድ ሙባረክ ሲሉን በእርግጥም ደስ ይለናል። ጥርሳችን ቢስቅም ናፍቆት ስላለብን ትንሽ ይከፋናል። አለቀላችሁ ወይን አለቀባችሁ ወይንስ አለቀባችሁ? እስኪ ኮሜንት ላይ ጻፉ ማለት ነው። ውሸት እንዳትጨምሩ፣ ውሸት መጨመር የለም። በተለይ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ አንሻ ዩቲዩብ ተከታታይ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ መልካም፣ ሁሉ ሰላም ነው። ኢንሻአላህ ሁላችሁም በያላችሁበት የአላህ ሱብሃነሁ ወተዓላ ጥበቃና እዝነቱ አይለያችሁ እያልኩኝ ሸህሩ ረመዳን እንዴት ይዛችሁ ከረመ? ሸህሩ ረመዳንን እንዴት ነው ልሸኙት? እንዴት ተዘጋጅታችኋል? ዝግጅቱ እንዴት ነው? የመሸኛው ማለት ነው። የመዳም ቅመሞች እንዴት ነው? አለቀልን አለቀብን እያላችሁ ነው። ሳትዋሹ ኮመንት ላይ ቁጭ አድርጉ። አለቀላችሁ ወይን አለቀባችሁ ወይንስ አለቀባችሁ? እስኪ ኮሜንት ላይ ጻፉ ማለት ነው። ውሸት እንዳትጨምሩ፣ ውሸት መጨመር የለም። በተለይ ማለት ነው። በጣም ስራ ለሚበዛባችሁ እህቶች ለእናንተ አለቀልና አለቀብን። ከኔ ጋር ግን በቃ ሁለቱንም፣ ምክንያቱም ሰው ያለበትን ሁኔታ ነው የሚያየው ማለት ነው። እውነትም ሸህር ረመዳን አመት ሙሉ ቢጾም የማይጠገብ ነው። በዛ ላይ ደግሞ ወሯን ሙሉ ያለ ትሩፋቶችን ግን ስናስበው አላህ ባያልቅብን ነው። ግን የሆነ በቃ አስቸጋሪ፣ በጣም አስቸጋሪ ስራ ቦታ ላይ ያሉ እህቶቼ የሚሉበት ነው። ገባችሁ አይደል? በነገራችን ላይ እኔ ወደዚህ ስራ ከመንጣቴ በፊት ገና ከ6 ወር በፊት ወሬው ሲወራ ማለት ነው አላህ ስለ ስራው በጣም ነው የሚያስፈራው ማለት ነው። ሲያመጡኝም አመናቸውም አላመናቸውም እዚህ ቤት ያመጡኝ ለረመዳን ስራ ብለው ነው። ገና 6 ወር ይቀረዋል እንዴ ምን አይነት ስራ ቢኖር ነው ብዬ እኔ ለራሱ በጣም ነበር የተጨናነቁት። ግን አልሐምዱሊላህ አልሆነም። እነሱ እንዳወሩት እኔም እንዳሰብኩት አልሆነም ማለት ነው። አልሐምዱሊላህ ረብል ዓለሚን። ግን በጣም ብዙ እህቶች በጣም ብዙ እህቶቼ በአስቸጋሪ ሁኔታ ላይ ነው የሚያሳልፉት ረመዳንም ማለት ነው። እነሱ በእርግጥ አለቀልን ብለው የሚያርፉበት ሰዓት ነው ማለት ነው። ያመሰ ይበለን። በእርግጥም ረመዳን መጣ የሚባለው አብዛኛው ቤት ለምን እንደሆነ አላውቅም፣ ገና አስቀድሞ 6 ወር 5 ወር ሲቀረው ነው። ያኔ ጥቂት አላህን የሚፈሩ ሰዎች ጋር ስትሆኑ ወይም ደግሞ አለ አይደል እኔ ራሳችሁ ህይወት ላይ ስትሆኑ ነው እንግዲህ ረመዳን ሀይቀተል በጉጉት የምትጠብቁት ማለት ነው። ግን እንደዚህ በጣም ሁሉን ነገር በጣም ከምንም በላይ ከሚያካብዱ ሰዎች ጋር ለሰው ልጅ በጣም እዝነት ከሌላቸው ሰዎች ጋር ስትሆኑ በእርግጥ ምንም ውሸት ሳይጨመርበት እንኳን አለቀልን ነው የሚያስብለው ማለት ነው። እና አብሽሩ አይዟችሁ፣ በድል አጠናቃችኋል የመዳም ቅመሞች ማለት ነው። በድል ያጠናቀቃችሁም አላችሁ፣ ያላጠናቀቃችሁም አላችሁ። ግን አብሽሩ አይዟችሁ፣ ሁሉም ነገር አላፊ ነው። ጊዜውን ጠብቆ የማያልፍ ምንም ነገር የለም። ረመዳን ከመግባቱ በፊት የነበረ ወሬ ረመዳን ተገባ በኋላ አላገኘሁትም እኔ ራሴ ማለት ነው። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ የአላህ እገዛ ነው። አልሐምዱሊላህ ረብል ዓለሚን። እና
ግን በጣም ባስቸጋሪ ሁኔታ ላይ የምታሳልፉ እህቶቼ አብሽሩ። የማያልፍ የለም፣ ይኸው አለፈ ማለት ነው። ቁም ነገር ዋናው ነገር ለሰው ልጅ አፍያ ነው። የማያልፍ የለም፣ ሁሉም ነገር ጊዜውን ጠብቆ ያልፋል ማለት ነው። እስቲ ትንሽ ግጥም ልበላችሁ ማለት ነው ውዶችዬ። ረመዳን መጣ ረመዳን ሄደ፣ ረመዳን መጣ ረመዳን ሄደ፣ እድሜያችን ማብሮ አንድ ላይ ነጎደ። ዛሬም ሳንመለስ ስደት እንደወጣ ቤተሰብ ጋር ሳናፈጥር አለቀ ረመዳን። ኢድ ሙባረክ ሲሉን በእርግጥም ደስ ይለናል። ጥርሳችን ቢስቅም ናፍቆት ስላለብን ትንሽ ይከፋናል። አናማርርህም የሞተም አለና ግን አላህዬዋ እድሜ ስጠን ጤና። የኛን ብቸኝነት አይተህ የኛን ጉጉት ጾሙንም ኢዱንም አርገው በሀገራችን የቀጣዩን አመት። ጾሙንም ኢዱንም አርገው በሀገራችን የቀጣዩን አመት። አሚን ኢንሻአላህ። የአመት ሰው ይበለን። በቀጣይ አመት ደግሞ ኢንሻአላህ እኛ ባሰብነው እኛ ባለምነው በቃ አይደል እኛ ባሰብነው መቼም የሰው ልጅ ነንና ብዙ ነገር ህይወቴ እንደዚህ ቢሆንልኝ ህይወቴ በዚህ መንገድ ቢሄድልኝ ብለን እናስባለና እኛ ባሰብነው እኛ ባለምነው ኢንሻአላህ የቀጣዩን አመት በአገራችን ላይ የምንጾመው አላህ ያድርገን እና ወዶችዬ የማያልፍ የለም ሁሉም ነገር ያልፋል። ይሄንን ያልኩባችሁ ምክንያት ምን እንዲመሰላችሁ ማለት ነው። እኔ ረመዳኑ ማለቁ አስደስቶኝ ሳይሆን ግን ረመዳን ተመግባቱ በፊት የነበረ ወሬ እኔ ምን ያክል በቃ አይደል ረመዳን ለምንድን ነው የሚመጣው የሚለውን ነገር አንዳንድ ሰዎች አያስቡትም ማለት ነው። ረመዳን መጣ ሲባል ለሆድ ብቻ አድርገው ለሆድና ለሆድ ብቻ ተደርጎ ነው የሚታሰበው። እዛ ላይ ደግሞ ስንት አመት ተዘግቶ የነበረ ቤት ስንት አመት ከድኖ የነበረ እቃ ሁሉ ይወጣል እንደ ጉር ማለት ነው። ያንን እቃ እንግዲህ ተጧት ጀምሮ በቃ ያለውን ነገር መቼም ሁላችሁም ታውቃላችሁ ማለት ነው። እና ገና ረመዳን 5 ወር 6 ወር ተመቅረቱ በፊት ገና ቀረብ እያለ ባለ ሰዓት ሲወራ ትፈራላችሁ ማለት ነው። እና ደግሞ በዛ ላይም ስራውም ይከብዳል። ስራውን በጣም ነው የሚከብደው። ከዛ አንፃር የማያልፍ የለም ሁሉም ነገር ያልፋል። አለፈ ማለት ነው። ጉርታ ያለሽ እዚህ ቤት ያለ ስራ ጉርታ ያለሽ ነበር የሚሉ ጓደኞቼ ማለት ነው። ግን እኔ እንዳሰብኩት እነሱም እንዳሰቡት አልሆነም። አልሐምዱሊላህ ረብል ዓለሚን ማለት ነው። ጀማዓ እንዳለን ያለሁበት እናት ቤት ነው። ለዛም ነው የተፈራው። እናት ቤት እንግዲህ ታውቃላችሁ የልጅ ልጅ መጥቶ የሚያፈጥርበት ቤት ነው ማለት ነው። ያንን ሁሉ እንግዲህ የሚሰራው ማን እንደሆነ ታውቃላችሁና ከዛም አንፃር ፍራቻ ነበረ ማለት ነው። ያ ፍራቻ ግን እንዳታሰበው አልሆነም። ያ ነገር በጣም ነው ደስ ያለኝ። ከዛ ሲቀጥል ደግሞ እንደታሰበውም ቢሆን ደግሞ የማያልፍ የለም ያልፋል ብዬ ጠብቄ አልሐምዱሊላህ አለፈ ማለት ነው። በጣም ባስቸጋሪ ሁኔታ ላይ የምታሳልፉ እህት ወንድሞችም አላችሁና የማያልፍ የለም ይኸው አለፈ። ዋናው ነገር ለሰው ልጅ አፍያ ነው። አፍያ ካለ ሁሉም ነገር ጊዜውን ጠብቆ ኃላፊ ነው ማለት ነው። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ። አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ